እንዴት አደራችሁ? እግዚአብሔር የተመሰገነ ይሁን። እግዚአብሔር ቃሉን እንድንሰማ እድል ስለሰጠን ጌታ ይመስገን። ቤክ በሚሸኝበት ቀን የማገልገል እድል ስላገኘው ደስ ብሎኛል። እኔም ምክንያቱም ዛሬ ከማካፍለው ሀሳብ ጋር ጥሩ መግቢያ የሚሆን ህይወት እንዳለው አስባለሁኝና ዛሬ የምንከፋፈለው ቅድም ዮኒ ባነሳልን ትልቅ ሀሳብ ሆኖ በማዕበል ውስጥ የእግዚአብሔር ፈቃድ በሚል ርዕስ ነው የምንከፋፈለው። ለዛ ነው ቤክ ጥሩ መግቢያ ይሆነኛል ያልኩት። ምክንያቱም በህይወቱ ብዙ ፈተናዎች አልፏል፣ ግን ሲያጉረመርም ብዙ አላየሁትም እና ስለዚህ ያ ነው የእግዚአብሔር ፈቃድ፣ እግዚአብሔርን እንድናመሰግን። እግዚአብሔር ይመስገን። እንቁምና ከጌታ ቃል እናነባለን። ምናነበው ከአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 ነው። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 ነው። በአዲሱ መደበኛ ትርጉም ነው ማነበው። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በማንኛውም ሁኔታ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና። እግዚአብሔር ይመስገን። ሁልጊዜ ምን ይበላችሁ? ደስ ይበላችሁ፣ ሳታቋርጡ ምን አድርጉ? ጸልዩ፣ በማናቸውም ሁኔታ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና። እንጸልይ። እግዚአብሔር አባታችን ሆይ እናመሰግንሃለን፣ እናከብርሃለን። ጌታ ሆይ ስላዳንከን እናመሰግንሃለን። ፈቃድህን ደግሞ ስለገለጥክልን እናመሰግንሃለን። ያንተ ፈቃድ በክርስቶስ ኢየሱስ ደስ እንዲለን ነው። ሁልጊዜ ያንተ ፈቃድ እንድንጸልይ ነው። ያንተ ፈቃድ እንድናመሰግን ነው። በምስጋና የተሞላ ህይወት እንዲኖረን ነው። በክርስቶስ ኢየሱስ ይህን ስለሰጠህን እናመሰግንሃለን። ይህን ማድረግ የሚችለው ሁልጊዜ ክርስቲያን ብቻ ነው። ጌታ ሆይ በኢየሱስ ክርስቶስ ይህን ስለሰጠህን እናመሰግንሃለን። ቃልህን አብራልን፣ በጌታ በኢየሱስ ስም አሜን። ብዙ ጊዜ የለመድነው ነገር አለ። በዚህ መድረክ ብዙ እንዳደረግነው አስባለሁኝ። ምንድነው? የምስክርነት ጊዜዎች አሉን። ምስክርነቶቻችን በጣም የሚያስደንቁ ናቸው። እግዚአብሔር ያደረጋቸውን ድንቅና ተአምራቶች እንናገራለን። እግዚአብሔር በህይወቴ ይህን ሰራ፣ እግዚአብሔር ይህን አደረገ፣ እግዚአብሔር እንዲያደረገልኝ፣ ከችግር አወጣኝ፣ ከህመሜ አዳነኝ፣ ፈወሰኝ እንላለን። ከመከራዬ እግዚአብሔር አወጣን ብለን ብዙ ምስክርነት እናዘጋጃለን። ምስክርነት ብቻ ሳይሆን ደግሞ በቃ የምስጋና ፕሮግራሞችም አሉን። በጣም ብዙ የምስጋና ፕሮግራሞች አሉን። እነዚህ ሁሉ ምስጋናዎች ምንድናቸው? እግዚአብሔር በህይወቴ ያደረገውን ተአምር ኑና እዩልኝ ነው። በእግዚአብሔር ተአምር ተደነቁ ነው። እግዚአብሔር አዳነኝ፣ እግዚአብሔር ታደገኝ፣ እንደተናገረው እግዚአብሔር አደረገ ብለን በጣም ብዙ ምስክርነቶች አሉን። እግዚአብሔር ካስቸጋሪ ሁኔታዎች እኮ አወጣኝ ብለን እንደነቃለን እና ያ የእግዚአብሔር ስራ ነው። እግዚአብሔርን ማመስገን ተገቢ ነው። እኔ ዛሬ የምናገረው ሌላ ተአምር ነው። ልናገር የማስበው ከችግር ሳይወጣ በደስታ መኖር የሚቻልበት ተአምር። ይሄ ከእግዚአብሔር ብቻ የሆነ ተአምር፣ በእግዚአብሔር ጸጋ ብቻ የሆነ ተአምር። እንደምታውቁት እስራኤላውያን በጣም ብዙ ተአምራቶች በህይወታቸው አይተዋል። እጅግ በጣም ብዙ፣ ከቁጥር የበዙ፣ ለማመን የሚያስቸግሩ እጅግ በጣም ብዙ ተአምራቶች አይተዋል። እስራኤል ከግብፅ ሲወጣ ወደ ከነዓን ሲጓዝ እግዚአብሔር እንዴት እንደመራቸው፣ ከፈርዖን እንዴት እንዳዳናቸው፣ የኤርትራን ባህር ከፍሎ እንዴት ወደዛች ወደ ተስፋይቱ ምድር እንዴት እንዳስገባቸው በዚህ ጊዜ ብዙዎች ዘምረዋል።
ደግሞ ህይወታቸው ሁልጊዜ የተአምር ደግሞ አልነበረም። ችግር ደግሞ ይገጥማቸው ነበር። ችግር ሲገጥማቸው ደግሞ ምን ብለዋል? አጉረምርመዋል። በእግዚአብሔር ላይ አማረዋል፣ በሰው ላይ አማረዋል። ለምን እንዲሆነብን ብለዋል። በመከራቸው ብዙ አጉረምርመዋል። ግን የእግዚአብሔር ጸጋ አለ ደግሞ በመከራ ውስጥ ጸንተን እንድንቆም፣ በእግዚአብሔር ደስ ብሎን እንድንኖር፣ እያመሰገን እንድንኖር የሚያደርግ የእግዚአብሔር ጸጋ አለ። ሁለተኛ ቆሮንቶስ ምዕራፍ 8 ላይ ይሄን አንብቤ ወደ ክፍላችን ሄዳለሁ። እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 1 እና 2 ወንድሞች ሆይ እግዚአብሔር በመቄዶንያ ላሉት አብያተ ክርስቲያናት የሰጠውን ጸጋ እንድታውቁ እንፈልጋለን። እግዚአብሔር የሰጠውን ጸጋ እንድታውቁ እንፈልጋለን። እግዚአብሔር የሰጠው አንድ ጸጋ አለ። ብዙ ሰው የሚያውቀው እግዚአብሔር ከመከራ የሚያድንበትን ጸጋ ነው። እግዚአብሔር ከችግር የሚያወጣበትን ጸጋ ነው። እግዚአብሔር ያንን ያደርጋል። የእግዚአብሔር ጸጋ ያንን ያደርጋል። ጳውሎስ እዚህ ጋር ለቆሮንቶስ ሰዎች የሚለው እግዚአብሔር በመቄዶንያ ሰዎች የሰራበትን ጸጋ እንድታውቁ ፈልጋለሁ። ያ ጸጋ ምን አድርጓቸዋል? የደረሰባቸው መከራ ጽኑ ቢሆንም ይላል። መከራ ሲጸና፣ መከራ ሲከፋ ምንድን ነው የሚያደርገው? ሐዘንተኛ ነው የሚያደርገው፣ እንድንቆዝም ነው የሚያደርገው። የእግዚአብሔር ጸጋ ግን ምን አድርጓቸዋል? ይህን ጸጋ እንድታውቁ ፈልጋለሁ። ይሄ ጸጋ በእናንተም ህይወት እንዲሰራ ፈልጋለሁ። ይሄ ጸጋ ምን አድርጓቸዋል? የደረሰባቸው መከራ ጽኑ ቢሆንም ደስታቸው ግን የላቀ ነበር ይላል። እግዚአብሔር ይመስገን። ጽኑ መከራ፣ የላቀ ደስታ፣ ይሄ በእግዚአብሔር ጸጋ ብቻ ነው የሚሆነው፣ በሰው ልምምድ አይሆንም። ከዛ ቀጥሎ ምን ይላል? ድህነታቸው ብርቱ ቢሆንም ይላል። ድህነት ምንድን ነው የሚያደርገው? ብርቱ ድህነት ያው ተቀባይ ነው የሚያደርገው። የእግዚአብሔር ጸጋ ምን አድርጓቸዋል? የእግዚአብሔር ጸጋ ድህነታቸው ብርቱ ቢሆንም ልግስናቸው ግን እጅግ የበዛ ነበር ይላል። እግዚአብሔር ይመስገን። የእግዚአብሔር ጸጋ ይሄንን ይሰራል፣ እንደዚህ ያደርጋል። እንዲህ አይነት ምስክርነቶችን ብዙ ሰምተን አናቅም። በቤተ ክርስቲያንም ቢለመድ ጥሩ ነው ብዬ እላለሁ። በልዩ ልዩ ፈተና እየኖርን በእግዚአብሔር ደስታ፣ በመንፈስ ቅዱስ ደስታ ተሞልተን ምን ሰጠው ምስክርነት። በእንደዚህ አይነት መከራ እያለፍኩኝ ነው፣ ግን ደግሞ የእግዚአብሔር ጸጋ እያሻገረኝ ነው፣ በደስታ እየሞላኝ ነው። የጌታ መንፈስ አብሮኝ ነው ያለው። ጳራቅሊጦስ የሆነው የጌታ መንፈስ አብሮኝ እየተጓዘ ነው ያለው፣ ከጎኔ ነው ያለው፣ እያበረታኝ ነው። ጸንቻለሁኝ፣ በደስታ ነው ያለሁት ምንልበት የእግዚአብሔር ጸጋ ይብዛልን። ምስክርነቶቻችንም እንደዚህ ይብዙ። ብዙ ሰው በመከራው ማጉረምረም ነው የሚቀናው፣ በመከራው መራገም ነው የሚቀናው፣ በማጣቱ መናገር ነው የሚቀናው። የእግዚአብሔር ጸጋ ግን በተለየ መንገድ ይሰራል። ይሄ ተአምር ነው። አንደኛ ተሰሎንቄ ሁልጊዜ ደስ ይበላችሁ። መቼ መቼ? ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ። መቼ መቼ ጸልዩ ነው? ሳታቋርጡ። በየትኛው ሁኔታ አመስግኑ ነው የሚለው? በማናቸውም ሁኔታ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና። ይህን ክፍል ስናጠና ከግንዛቤ ውስጥ መክተት ያለብን 3 ነገሮች አሉ። አንደኛው የእግዚአብሔር ፈቃድ የሚለው እዚህ ጋር ለተዘረዘሩት 3ቱም ነገሮች የሚሰራ ነው። የእግዚአብሔር ፈቃድ ሁል ጊዜ እንድናመሰግን ነው፣ ሁል ጊዜ ደስ እንዲለን ነው፣ ሳናቋርጥ እንድንጸልይ ነው የጌታ ፈቃድ። ለአንዱ ብቻ ሳይሆን ለ3ቱም ነው የጌታ ፈቃድ። ስለዚህ የጌታ ፈቃድ ምንድን ነው? በክርስቶስ ኢየሱስ ሁል ጊዜ ደስ እንዲላችሁ ነው፣ ሁል ጊዜ እንድትጸልዩ ነው፣ ሁል ጊዜ በማንኛውም ሁኔታ እንድታመሰግኑ ነው። አንደኛው ይሄ ነው።
ሁለተኛው ይህን ቃል ስናጠና ትእዛዝም ነው። ለአማኝ የተሰጠ ትእዛዝ ነው። ይህንንም ማወቅ ወሳኝ ነው። የእግዚአብሔር ፈቃድ እንዲህ ነው ተብሎ ሲነገረን የኛ ምላሽ ምንድነው? የጌታ ፈቃድ ይሄ ከሆነ እታዘዛለሁ ነው፣ እንድናደርገው ነው። ጌታ በመከራ ውስጥ ደስታን መስጠት ይችላል። ይሄ የጌታ ፈቃድ ነው። ስንታዘዘው ያንን ደስታ እንለማመደዋለን። ትእዛዛዊ ነው ይሄ። በሶስተኛ ይህንን ክፍል ስናጠና ይህ ክፍል የተጻፈላቸው ሰዎች በምን አይነት ሁኔታ ውስጥ ነው ያሉት ብሎ መጠየቅም በጣም አስፈላጊ ነው። አንደኛ ተሰሎንቄ የተጻፈላቸው ሰዎች በምን አይነት ሁኔታ ውስጥ ሆነው ነው ጳውሎስ እንደዚህ አድርጉ ብሎ የሚጽፍላቸው? በዚህ መንገድ ታዘዙ ብሎ የሚላቸው በምን አይነት መንገድ ሆነው ነው? ከአንደኛ ተሰሎንቄ 3 ቦታዎች አነባለሁ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 6 እናንተ እኛንና ጌታን መስላችኋል ይላል። የተሰሎንቄ ሰዎችን ነው እንደዚህ የሚላቸው። እኛንና ጌታን መስላችኋል። የጌታና የጳውሎስ መገለጫ ምንድን ነው? መከራ ነው። በመከራ ውስጥ በማለፍ እኛንና ጌታን መስላችኋል ይላቸዋል። ምንም እንኳ ምርቱ መከራ ቢደርስባችሁም ቃሉም በመንፈስ ቅዱስ ደስታ ምን ብላችኋል? ተቀብላችኋል ይላል። ብርቱ መከራ ቢደርስባችሁም ቃሉን በብዙ ደስታ ተቀብላችኋል ይላል። ሁለተኛው ምዕራፍ 2 ቁጥር 14 ላይ ወንድሞች ሆይ በክርስቶስ ኢየሱስ ያሉትን በይሁዳ የሚገኙትን የእግዚአብሔርን አብያተ ክርስቲያናት መስላችኋል። ቅድም ማንን መስላችኋል ነው ያለው? ጳውሎስንና ጌታን መስላችኋል አላቸው። አሁን በይሁዳ የሚገኙትን አማኞች መስላችኋል ይላቸዋል። በምንድን ነው የመሰሉት? እነዚያ ከአይሁድ መከራ እንደተቀበሉ እናንተም ከገዛ ወገኖቻችሁ መከራን ተቀብላችኋል ይላል። በዚህ መስላችኋል። የተጻፈላቸው ሰዎች በብዙ መከራ እያለፉ ያሉ ሰዎች ናቸው። የመከራው አይነት በጣም ብዙ ነው። ከአካባቢያቸው እያስወጧቸው፣ ከቤት ንብረታቸው እያፈናቀሏቸው፣ እጅግ በጣም ብዙ የሚሰቀጥጡ መከራ። እንደውም ጌታን አግኝተው እቺ ቤተክርስቲያን ከተተከለች በጣም ብዙ የቆየች አይደለችም። በጣም ያንግ ቤተክርስቲያን ነች። እቺ ቤተክርስቲያን ግን ብዙ መከራ የምትቀበል ነች። እንደ ጌታ ኢየሱስና እንደ ጳውሎስ እንደ ይሁዳ አማኞች ብዙ መከራን የምትቀበል ነች። ለነሱ ነው ይሄ የተጻፈላቸው። በማንኛውም ሁኔታ አመስግኑ፣ ሳታቋርጡ ጸልዩ፣ ሁልጊዜ ደስ ይበላችሁ። የእግዚአብሔር ፈቃድ ይህ ነው በመከራ ለምትኖሩ ሰዎች ነው የሚላቸው። ሶስተኛውን ልጨምር። ምዕራፍ 3 ቁጥር 7 ስለዚህ ወንድሞች ሆይ በጭንቀታችንና በመከራችን ሁሉ በእምነታችሁ ምክንያት በእናንተ ተጽናናን። በጌታ ጸንታችሁ ስለቆማችሁ በእርግጥም አሁን በሕይወት እንኖራለን። በእናንተ ምክንያት በአምላካችን ፊት ስላገኘነው ደስታ ሁሉ ለእግዚአብሔር ምስጋናን ምን ያህል እናቀርባለን ይላል። እግዚአብሔር ይመስገን ስለ ጸኑ ማለት ነው። ለእነኚህ ሰዎች የእግዚአብሔር ፈቃድ እነዚህን 3 ነገሮች እንዲያደርጉ ነው። ቁጥር 16 ሁልጊዜ ደስ ይበላችሁ፣ ሁልጊዜ ደስ ይበላችሁ። ሃፒነስ እና ጆይ ይባላል በእንግሊዘኛ። ሃፒነስ ከሃፕኒንግስ ጋር አብሮ መሄድ ነገር ነው። በዙሪያችን ከሚከሰቱ ከሚፈጠሩ ሁኔታዎች ጋር የሚመጡ ናቸው። ሃፕኒንግስ ይኖራሉ። የሆነ ነገር ሲኖርልን የምስጋና ፕሮግራም እንደምናደርገው ሃፕን አረገ የሆነ ነገር ሃፕ ይሆን። ጆይ ግን በጌታ ብቻ የሚመጣ ነው። ከሁኔታዎች ውጪ በሆነ መልኩ የሚመጣ ነው። እንደምታውቁት የሰው ልጅ ህይወት ጫፍና ጫፍ በሆኑ የሁለት ክስተቶች የተሞላ ነው። አንደኛው በሐዘን የተሞላ ነው የሰው ልጅ ህይወት።
በብዙ ሐዘን ደግሞ በብዙ ደስታም የተሞላ ነው። እዚህ ጋር አንዱ ቤት ሰርግ ሲያደርግ እዚህ ጋር አንዱ ቤት ለቅሶ አለ። ይሄ የለመድነው ነገር ነው። ዛሬ ሰርግ ያደረገው ነገ ለቅሶ ይመጣበታል። ዛሬ ለቅሶ ያለበት ነገ ሰርግ ይኖርበታል። ይሄ የህይወት አካሄድ ነው። ሳቅና ለቅሶ አለ በህይወት፣ ማግኘት ማጣት አለ፣ መከራና ተድላ አለ በህይወት። እነኚህ ከሁኔታዎች ጋር ተያይዞ የሚመጡ ደስታ ናቸው። ጳውሎስ እዚህ ጋር እየተናገረ ያለው ደስታ በዙሪያችን ካሉ ሁኔታዎች በላይ የሆነን ደስታ ነው የሚናገረው። ሁልጊዜ ደስ ይበላችሁ ሲል ፖዚቲቭ ቲንከር ሆኖ አይደለም ጳውሎስ። መከራ ውስጥ ናችሁ፣ ግን ሁልጊዜ ደስ ይበላችሁ። ከናንተ አእምሮ በላይ በሆነ መንገድ የሚመጣ ደስታ አለ። ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 10 ላይ ሐዘንተኞች ስንሆን ይላል ሁልጊዜ ደስተኞች ነን ይላል። ሐዘን አለ በህይወታችን። በቃ የሚያቃስተን ነገር አለ በህይወታችን። በተመሳሳይ ደግሞ ሁልጊዜ ደስተኞች ነን። ሐዘንተኞች ስንሆን ሁልጊዜ ደስተኞች ነን። አማኝ ብቻ ነው ይሄን ሊል የሚችለው። ሐዘን አለ በህይወታችን። በተመሳሳይ ሰዓት በተመሳሳይ ቅጽበት ደስታ ደግሞ አለ። አንድ አገልጋይ በ28 ዓመቱ እናትና አባቱ በመኪና እየሄዱ ድንገት የመኪና አደጋ ደረሰባቸው እና በዛ የመኪና አደጋ እናቱ አለፈች እና በቃ በጣም ሐዘን ውስጥ ነኝ ይላል ሲናገር። እናቴ ስላለፈች በጣም አዝኛለሁ። ደግሞ ጌታን ማመሰግንባቸው ነገሮች ደግሞ ደስ የሚለኝ ነገሮች ደግሞ አሉ። በተመሳሳይ ሰዓት እናቴ ሞታ አዝኜ በተመሳሳይ ሰዓት ደግሞ ደስ ይለኛል። የእግዚአብሔርን በረከቶች ይቆጥር ነበር አለ። እናቴ ለ28 ዓመት ጥሩ እናት ሆና አብራ ይኖራለች። በዚህ ደስ ይለኛል ይላል። ደግሞ አባቴ ተርፏል በህይወት። አባቴ ደግሞ በህይወት አለ። በዚህ ደስ ይለኛል። እናቴን አጥቻታለሁ፣ በዚህ አዝናለሁ። አባቴ ተርፏል፣ በዚህ ደስ ይለኛል። እናቴ ወደ ጌታ ሄዳለች፣ በዚህ ደስ ይለኛል። በተመሳሳይ ሰዓት ደግሞ እናቴን ስላጣው አዝናለሁ ይላል። ይህንን ማድረግ የሚችል አማኝ ብቻ ነው። በጣም ማሰብ ያለብን በዚህ ጊዜ ያለን አማኞች እግዚአብሔር የሰጠው ደስታ አለ። በዚህ ዘመን ብዙ አማኝ ደስተኛ አይደለም። በብዙ ደስታ ውስጥ አይደለም ያለ ነው። የሚታይና የሚጋባ ደስታ አለው አማኝ። ከጌታ ቃል አነብላችኋለሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 6 እና 9 እንደዚህ ይላል። አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ፣ ለምን ጊዜ? ለጥቂት ጊዜ። ለጥቂት ጊዜ የሚለው በምድር ያለውን ህይወታቸውን ነው። በምድር ያለውን ሁኔታቸውን ለጥቂት ጊዜ ይለዋል። መከራን ብትቀበሉም እንኳ በዚህ እጅግ ደስ ይላችኋል ይላል። ለጥቂት ጊዜ መከራ ብትቀበሉም በዚህ እጅግ ደስ ይላችኋል። ቁጥር 8 እርሱንም ኢየሱስን ሳታዩት ትወዱታላችሁ፣ አሁን ባታዩትም በእርሱ ታምናላችሁ። ከዛ ምን ይላል? መግለጽ በማይቻልና ክብር በሞላበት ሐሴት ደስ ብሏችኋል ይላል። እንዲህ አይነት ሐሴት ያለው አማኝ አለ በዚህ ጊዜ። እንዲህ አይነት ደስታ፣ መግለጽ የማይቻልና ክብር የሞላበት ደስታ። በመከራ ውስጥ ያሉ ጴጥሮስ የጻፈላቸው ሰዎች መግለጽ የማይቻል ከአእምሮ በላይ የሆነ ከሰው ስራ ውጪ የሆነ ደስታን ይለማመዳሉ። ክብር የሞላበት ደስታ፣ መግለጽ የማይቻል ደስታን ይለማመዳሉ።
ሁላችንም እንደምናውቀው የምናልፍበት ሁኔታ አገራችንንም በልዩ ልዩ ሀዘን ውስጥ እንዳለን አስባለሁ ወይም ደግሞ አውቃለሁ። ብዙ መከራ የበዛብን ህዝቦች ነን። በዚህ ሀገር ስለምንኖር እኛም ብዙ መከራ አለብን፣ ብዙ ችግር አለብን፣ ብዙ ሀዘኖችና ስብራቶች አሉብን። ያልተፈታ ብዙ እንቆቅልሽ አለን። ምናልባትም ብዙ ግፍ የደረሰብን ሰዎች እንኖር ይሆናል። በሰዎች የደረሰብን በጣም ብዙ ግፍ ያለን ሰዎች ሊኖር ይችላል። ደግሞ እንኖራለን። እንደ አማኝ ባለንበት ሁኔታ የጌታን ደስታ መለማመድ እንችላለን ወይ? ይሄ ክብር የሞላበትን መግለጽ የማይቻለውን በመንፈስ ቅዱስ የሆነን ደስታ መለማመድ እንችላለን ወይ? ይሄንን ቃል ስለመታዘዝ ፈቃደኞች ነን ወይ? አንድ አባት የዛሬ 5-6 ዓመት አካባቢ ትልቅ ሰው ናቸው የነገሩኝ ታሪክ በጣም የሚገርመኝ ታሪክ አለ። በ77 ድርቅ ጊዜ ከወሎ የመጡ ሰው ናቸውና ብዙ ልጆች እንዳላቸው ነገሩኝና ቤተሰባችን ተበተነ አሉ። ከዛ ቤተሰባችን ተበትኖ እኔ 3 ልጆቼን ይዤ ወጣሁኝ አለ እና ከቤቴ ወጥቼ 3 ልጆቼን ይዤ አንዱን በእጄ እንደዚህ ይዣለሁኝ፣ አንዱን እዚህ ላይ አድርጌ ያለሁኝ፣ ከዛ አንዱ ይከተለኛል። ኖ እንደዚህ ይዤዋለሁኝ አንዱን አሉ እንጂ ይዤ እየሄድኩኝ ነው አሉ። በጣም ረጅም መንገድ ሄጄ ደከመኝ አሉ እና ማረገው ነገር ግራ ገባኝ እና በቃ እንዲህ አይነት ቀንም አለ። የትኛውን ልጅ ልጣል ብዬ አሰብኩ አሉ። የትኛውን ልጅ ልጣል እና አሰብኩኝና አንዱን ልጅ ትቼው ሄድኩኝ አሉ። ከዛ 2ቱን ልጆች እንግዲህ የሆነ ቦታ ደረሱና ተረፉላቸው። አድገው አንደኛው ልጅ አሁን ሊቢያ በረሃ ውስጥ ሆኖ እስር ቤት ሆኖ ብር ላክልኝ እያለኝ ነው አሉ ሲነግሩ። እና በጣም ብዙ ሰቆቃ ማለት ነው። ይሄ የሀገራችን መገለጫ ነው። ብዙ መከራና ግፍ የደረሰብን ህዝቦች ነን። ግን እንደ አማኝ በእንደዚህ አይነት ሁኔታ ውስጥ የዚህ ዘመን አማኝ በደስታ ሊኖር ይችላል ወይ? በደስታ ልንኖር እንችላለን ወይ? በኮሙኒዝም ጊዜ ታስታውሳላችሁ ብዙዎቻችሁ፣ እኔ በደንብ አላቅም ነበርኩኝ ግን ብዙ አላቅም። ክርስቲያኖች ደቡብ አካባቢ ለ7 ዓመት ታስረው ነበር እና በመከራ ውስጥ ሆነው የነበራቸውን ደስታ ሲገልጹ እጅግ ያስገርማቸዋል። ተስፋዬ ጋቢሶ ላመስግንህ ዛሬም የኔ ጌታ ብሎ የዘመረው እስር ቤት ውስጥ ነው። ስለማይነገር ስጦታ፣ እግዚአብሔር ስላበዛልን ስጦታ በመከራ ውስጥ የምስጋናና የደስታ ህይወት መኖር እንችላለን። እግዚአብሔር ይመስገን። ክርስቲያን ከነገሮች በላይ ወይም ከሁኔታዎች በላይ እንዴት ሊደሰት ይችላል? በምን ሊደሰት ይችላል? ሁኔታዎች እያሉ፣ አጣብቂኙ እያለ፣ የኢኮኖሚው ጫና እያለ ክርስቲያን እንዴት በደስታ ሊኖር ይችላል? ባጭሩ የተወሰኑ ፖይንቶችን እናገራለሁ፣ 4 ነጥቦችን። በእግዚአብሔር ሉዓላዊነት እና ታማኝነት ሊደሰት ይችላል ክርስቲያን። እግዚአብሔር ዛሬም በዙፋኑ አለ። ነገሮችን ሊቀይር የሚችል ጌታ ዛሬም በዙፋኑ አለ፣ አልተለወጠም። ዛሬም ሊያድነኝ ይችላል። ባያድነኝም ግን በሱ ምን እላለሁ? እደሰታለሁ ማለት እንችላለን። ዕንባቆም ይህን ያደረገው ዕንባቆም ምዕራፍ 3 ብዙ መከራ ደርሶባቸው በለስም ባታፈራ በወይንም ሐረግ ፍሬ ባይገኝ የበለስም ስራ ቢከዳ እርሻ መብልም ባይሰጥ በጎች ከበረቱ ቢጠፉ ላሞችም በጋጣ ባይገኙ እኔ ግን
በልዑል እግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። እግዚአብሔር ይመስገን። ክርስቲያን በችግር ውስጥ ሆኖ በእግዚአብሔር ሉዓላዊነት መደሰት ይችላል። ሁለተኛ፣ እግዚአብሔር በሰጠው ታላቅ ተስፋ ክርስቲያን ሊደሰት ይችላል። በችግር ውስጥ ብንሆን የእግዚአብሔር ቃል እሱን ያስተምረናል። ሮሜ 12 ቁጥር 12 በተስፋ ደስ ይበላችሁ ይላል። የእግዚአብሔርን ተስፋ እያሰብን፣ ታላቁን ተስፋ እያሰብን፣ ይህን የክብር ተስፋ እያሰብን ደስ ልንሰኝ እንችላለን። ጳውሎስ የአሁኑ ዘመን መከራ በእኛ ዘንድ ሊገለጥ ካለው ክብር ጋር ሲነጻጸር ምንም እንዳይደለ አስባለሁኝ ይላል። ይህንን እያሰብን ልንደሰት እንችላለን። በመዳናችን ልንደሰት እንችላለን። በመከራ ውስጥ ሆነን፣ በችግር ውስጥ ሆነን ሕይወት ጥብብ ሲያደርገን እግዚአብሔር በሰጠን መዳን ነው መዳን ልንደሰት እንችላለን። ሉቃስ 10:20 ላይ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ። በምን ደስ ይበላችሁ? ስማችሁ በሰማይ ስለተጻፈ በዚህ ደስ ይበላችሁ ይላል። እግዚአብሔር ይመስገን። እንደ አማኝ የታደለ የለም። ልደሰት ካለ አማኝ ብዙ የሚቆጥረው አለው። ሁኔታዎቹን ሃፕኒንጎቹን አይደለም መቁጠር ያለበት አማኝ፣ እግዚአብሔር ያደረገለትን ነገር መቁጠር ይችላል። አራተኛ፣ ጳራቅሊጦስ በሆነው በጌታ መንፈስ ደስታ በሚሰጠው መንፈስ መደሰት ይቻላል። በችግር ውስጥ ሆነን የእግዚአብሔር ጸጋ ይሄ ነው። የመንፈስ ፍሬ ግን ይላል። የመንፈስ ፍሬ ምንድነው? የመንፈስ ቅዱስ ፍሬ ደስታ ይላል ገላትያ ላይ። የመንፈስ ፍሬ ደስታ ነው። ክርስቲያን በደስታው ነው የሚታወቀው። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ምንድነች ይላል? ደስታ ነች ይላል። ሁልጊዜ ደስ ይበላችሁ። አንድ ታሪክ ልንገራችሁ። ቆይቷል ከሰማሁት። በፈረንጆች አቆጣጠር በ1873 የተፈጠረ ነገር ነው። ሪቻርድ ስፓፎርድ የሚባል ሰውዬ ነው እና የታወቀ ሎየር ነው፣ የህግ ሰው ነው። በቺካጎ በ1873 ከባድ እሳት ተነስቶ ቤቱ ይጋይበታል፣ ቤቱ ይቃጠላል። ስለዚህ ቤተሰቡን የሚያኖርበት ቦታ ስላልነበረው ወደ ወላጆቹ ወደ አውሮፓ በመርከብ ሚስቱንና 4 ልጆቹን ይልካቸዋል እና በመርከብ ልጓቸው መርከቡ እየሄደ በከባድ ማዕበል ምክንያት ከሌላ መርከብ ጋር ተጋጭቶ 4ቱ ልጆቹ ይሞታሉ። ከዛ ሚስቱ ብቻ በአንድ እንጨት ይዛ ትተርፋለች። ሚስቱ ከተረፈች በኋላ አንድ ቴሌግራም ሜሴጅ ላከችለት። ሴቭድ አሎን የሚል ብቻዬን ተረፍኩኝ የሚል። ከዛ እነሱን ሚስቱ ጋር ለመሄድ አብሯት ሊሆን በፍጥነት እሱም በመርከብ ይሄዳል እና በመርከብ እየሄደ የመርከቡ ካፕቴን ምናልባትም ልጆች እዚህ ቦታ ላይ ነው የሞቱት ብሎ ይነግረዋል እና ወደ ክፍሉ ገባ ይላል ጽሑፉ። ወደ ክፍሉ ገብቶ በጣም ያለቅሳል፣ ያዝናል ተብሎ ሲታሰብ አንድ መዝሙር ጻፈ። እስካሁን ድረስ የታወቀና የሚዘምሩት መዝሙር ነው ፈረንጆች። It is well with my soul የሚል። በአማርኛ ስተረጉመው እንደዚህ ይላል። ሐዘን እንደ ባህር ማዕበል ሲገለባበጥብኝ፣ ሰላምህ እንደ ወንዝ በጎዳናዬ ፈሰሰ ይላል። ውስጤ ግን ሰላም ነው ይላል። ከዛ መዝሙሩ ሐዘን ቢከበኝም ውስጤ ግን ሰላም ነው። በአሁን ዘመን ያለን አማኞች እንደዚህ ማለት እንችላለን። ሐዘን ቢከበንም የእግዚአብሔር ደስታ፣ አእምሮን የሚያልፍ የእግዚአብሔር ሰላም ግን አለ፣ እደሰታለሁ ብለን ማለት እንችል ይሆን?
ውስጤ ሰላም ነው፣ ውስጤ እረፍት አለ፣ it's well with my soul ማለት እንችላለን ወይ? ሁለተኛው ሳታቋርጡ ጸልዩ። ሳታቋርጡ ጸልዩ። ጸሎት አይቋረጥም ነው የሚለው። ሁል ጊዜ ሳታቋርጡ የሚለው ቃል እዚህ በጥንቱ ዓለም በሁለት መንገድ ይጠቀሙበታል። አንደኛው ወታደራዊ ዘይቤ ነው። ምን ማለት ነው? በሚሊተሪ ውስጥ በጦርነት ውስጥ ድልን ለማምጣት የሚደረግ ያልተቋረጠ የማጥቃት ዘመቻ ማለት ነው። ያልተቋረጠ ድል እስኪመጣ ድረስ፣ ድል እስካገኝ ድረስ ውጊያዬን ማጥቃቴን አላቆምም የሚል ያልተቋረጠ ሁልጊዜ የሚደረግ ተደጋጋሚ ጥቃት፣ ጠላት እድል ፈንታ እንዳያገኝ የሚደረግ ነው። ጸሎትን በዚህ መንገድ አድርጉት ነው የሚለው ጳውሎስ። ያልተቋረጠ ጠላት እድል ፈንታ እስከማያገኝ ድረስ ሁል ጊዜ ያልተቋረጠ አድርጉት ጸሎትን። ሁለተኛው አጠቃቀማችን ክፍተት አለመስጠት ማለት ነው። በጊዜው የነበሩ ሰዎች የሚጠቀሙበት ክፍተት አለመስጠት፣ ኖ ታይም ጋፕ ማለት ነው። ምንም የጊዜ ክፍተት አለመስጠት ማለት ነው። ጳውሎስ ምን እያለ ነው? ጭንቅ ሲመጣብህ ወዲያውኑ ወደ ጸሎት ቀይረው ማለት ነው። ደስታና ስኬት ሲገጥምህ ወዲያውኑ ወደ ምስጋና ቀይረው ማለት ነው። ጊዜ አትስጥ፣ ጋፕ አትስጥ። በህይወት ማንኛውም ነገር ሲመጣ ወዲያውኑ ወደ ምስጋና ወይም ወደ ጸሎት ቀይረው። ውሳኔ መወሰን ሲከብድህ፣ ውሳኔ መወሰን ሲኖርብህ በቅጽበት ወደ ጸሎት ቀይረው ማለት ነው። በአጠቃላይ ከጌታ ጋር ያልተቋረጠ ግንኙነት ይኑራችሁ ነው የሚለው ጳውሎስ። እኔ የምጠይቀው ጥያቄ ከጌታ ጋር ሁል ጊዜ ያልተቋረጠ ግንኙነት አለን ወይ? ጌታ እንደ ቅርብ ሰው አብሮን እንዳለ ይሰማናል ወይ? ሁል ጊዜ ጌታ ከጎናችን እንዳለ ይሰማናል ወይ? ጌታን ከጎናችሁ ታገኙታላችሁ ወይ? ችግር ሲገጥማችሁ ምንም አይነት ሁኔታ ውስጥ ስትሆኑ ጸሎት ትዝ ይላችኋል ወይ? ጌታ ትዝ ይላችኋል ወይ? ጌታ ትዝ ይለናል ወይ? የውስጥ ሰውነታችን ህይወት የሚዘራው ከጌታ ጋር ባለ ሕያው ግንኙነት ነው። የውስጥ ሰውነታችን የሚጠነክረው ከጌታ ጋር ባለ ሕያው ግንኙነት ነው። ያልተቋረጠ ጸሎት አለን ወይ? ያልተቋረጠ ግንኙነት አለን ወይ? ያልተቋረጠ ቃሉን የማሰላሰል ህይወት አለን ወይ? በማንኛውም ሁኔታ ደስታም ይሁን ሐዘን፣ ስራ ላይ እንሁን እንተኛ፣ ከሰው ጋር እናውራ፣ ባለስልጣን ፊት እንሂድ፣ ማንንም እንዳናገር፣ ከጌታ ጋር ያልተቋረጠ ግንኙነት ጸሎት አለን ወይ? በጣም የሚገርመኝ ክፍል አለ። ነህምያ ምዕራፍ 2 ቁጥር 4 እና 5 የነህምያን ታሪክ ታውቁታላችሁ። ንጉሱም ታዲያ ምን ትፈልጋለህ አለኝ ይላል። ነህምያ በሐዘን ተሞልቶ ባየው ጊዜ ከዛ ነህምያ ምን አደረገ ነው የሚለው? ወዲያው ወደ ጉዳዩ አልገባም። ንጉስ ፊት ቆሞ ምን አደረገ? ወደ ሰማይ አምላክ ምን አረኩ ይላል? ጸለይኩ ይላል። ከሰው ጋር ስናወራ እንኳን እንዲህ አይነት ግንኙነት ከጌታ ጋር መጸለይ፣ የጌታን ፊት ማየት፣ መፈለግ፣ የጌታን ሐሳብ መፈለግ፣ አብረኸኝ አለህ ወይ ብሎ ማለት እንደ ጸለየ ነህምያ ለንጉሱም ንጉሱን ደስ የሚያሰኘው ቢሆንና ባሪያዬ በፊትም ሞገስ ቢያገኝ ብሎ ጥያቄውን አቀረበ። ከዛ ያልተቋረጠ ጸሎት የሚለውን ሐሳብ ሳይ ያው ጸሎት ብዙ ጊዜ በእንደዚህ አይነት ነገር ተገልጧል። ሁልጊዜ ጸልዩ፣ ሳታቋርጡ ጸልዩ የሚል ሁለት ሰዎች ትዝ ይሉኛል።
አንደኛው የጌታችን የኢየሱስ ክርስቶስ ወንድም ያዕቆብን መጽሐፍ የጻፈው። የቤተ ክርስቲያንን ታሪክ ስታነቡ ያዕቆብ በጸሎቱ በጣም የታወቀ ሰው ነበር። በቤተ ክርስቲያን ታሪክ ውስጥ በጸሎቱ በጣም የሚታወቅ ሰው ያዕቆብ እንደነበር የቤተ ክርስቲያን ትራዲሽንስ ይናገራሉ። እና መቅደስ ገብቶ ለ10 ሰዓት ያህል ሊጸልይ ይችላል፣ ሳይንቀሳቀስ ተንበርክኮ ማለት ነው። በዚህ ምክንያት ምን የሚል ቅጽል ስም ተሰጥቶታል? ካሜልስኒ የሚል ወይም ደግሞ የግመል ጉልበት። የግመል ጉልበት አይታችሁ ከሆነ ድድር ያለ ነው፣ ወፍራም ነው። እንደዛ አይነት ጉልበት ያለው ሰው ነው ያዕቆብ። ፊዚካል አፒራንሱን እስኪቀይረው ድረስ የሚጸልይ ሰው ነው። አንዳንድ ሰዎች ታውቃላችሁ፣ ስፖርት የሚሰሩ ሰዎችን አይታችሁ ታውቃላችሁ። ማለት ጡንቻ ያለው ሰው ይሄ ሰው ስፖርት ይሰራል ትላላችሁ። ደግሞ እንደኔ ቦርጭ ያለውም ሰው ደግሞ ይሄ ሰው ይበላል ትላላችሁ አይደል? ከዛ ደግሞ ግንባሩ ላይ ምልክት ያለው ሰው ደግሞ ስታዩ ይሄ ሰው ብዙ ይሰግዳል ትላላችሁ። ጸሎት ፊዚካል አፒራንስን እስኪቀይር ድረስ ማለት ነው። ፊዚካል አፒራንስ እስኪቀየር ድረስ፣ ሰውነታችን እስኪቀየር ድረስ ማለት ነው። ጸሎት አይደለም የውጭ ሰውነታችንን የውስጥ ሰውነታችንን የሚቀይር ኃይል አለው። ከእግዚአብሔር ጋር ሕያው የሆነ ግንኙነት። ሁለተኛው ታሪክ ስለ ጸሎት ሳስብ በኮሚኒስት ረጅም ጊዜ ድሮ በሩማንያ ለክርስቶስ ተሰቃየው በሚለው መጽሐፍ ላይ ያነበብኩት ነው። በሮማንያ አንድ ፓስተር ነበር። ስሙን ለመጥራት ይከብደኛል፣ የነሱ ሀገር ስም ስለሚያስቸግር ማለት ነው። እና ያ ፓስተር ጌታን በብዙ የሚያገለግል በድብቅ በአንደርግራውንድ ልክ በእኛ አገር በደርግ ጊዜ እንደነበረው በስውር በህቡ ከሚያገለግሉ ሰዎች መካከል ነው። እና በህቡ እንደሚያገለግል ሰዎችን እንደሚያስተምር እንደሚያጠምቅ ሲታወቅ አገዛዙ ያዘውና አሰረው። ለ14 ዓመት ነው የታሰረው። 14 ዓመት ሲታሰር 3ቱን ዓመት ማንንም ሰው ሳያገኝ መጽሐፍ ሳይገባለት ጨለማ ቤት ውስጥ ወደ ታች 30 ጫማ የተቆፈረ ቤት ውስጥ ብቻውን ብርሃን ሳያይ ሰው ሳያገኝ የታሰረ ሰው ነው። ከዛ ሲወጡ ሁሉም ሰዎች የአእምሮ ታማሚ ነው የሚሆኑት፣ ሰላም አይሆኑም። እና ይሄ ሰውዬ ሰላም ሆኖ ወጣ። እና እንዴት እንደዚህ ልትሆን ቻልክ ተብሎ ሲጠየቅ እርሱ ራሱ የተናገረው በዛ በብቸኝነት እስር ቤት ውስጥ ማንንም ማየት አልችልም ነበረ። የከለከሉኝ ግን ሰዎችን እንጂ ጌታ ኢየሱስን አልነበረም። ጌታ ኢየሱስ ሁሌ አብሮኝ ነበር፣ እጸልይ ነበር፣ በየቀኑ በየሰዓቱ ከጌታ ጋር አነጋገር ነበር። ኮሚኒኬሽን ያልተቋረጠም ነበር ከጌታ ጋር ይላል። ሳታቋርጡ ምን በሉ? ጸልዩ። ሶስተኛው በማንኛውም ሁኔታ አመስግኑ። ማንኛውም ሁኔታ ምንን ያካትታል? ምን ማለትስ ነው? በሁሉም ነገር ውስጥ በየትኛውም አይነት ወቅት በየትኛውም አይነት የህይወት ምዕራፍ ውስጥ ምን በሉ? አመስግኑ። ጳውሎስ እያለ ያለው ምስጋና ከሁኔታዎች ጋር የተያያዘ አይደለም። ምስጋና ኮንዲሽናል አይደለም። ምስጋና በእግዚአብሔር ስጦታዎች ላይ ብቻ የተመሰረተ አይደለም። ከዛ ያለፈ ነው ምስጋና። ምስጋና የህይወት ዘይቤ ነው፣ ውሳኔ ነው ምስጋና። ጳውሎስ እዚህ ጋር ስለ ማንኛውም ሁኔታ አመስግኑ አላለም። ያለው ምንድን ነው?
በማንኛውም ሁኔታ ውስጥ ግን ምን በሉ ብሏል? አመስግኑ። ይለያያል። ስለ ማንኛውም ሁኔታ አመስግኑ ሳይሆን በማንኛውም ሁኔታ ውስጥ ብትሆኑ አመስግኑ። ማንኛውም ሁኔታ ምን ያካትታል? የነገሮች መሳካትና አለመሳካት፣ የንግድ መቃናትና አለመቃናት፣ የበሮች መዘጋትና መከፈት፣ ተማሪዎች የውጤት ማጣትና ማግኘት፣ ያሰብነው እቅድ መሳካቱና አለመሳካቱ፣ በጤናማነትና በብርታት ጊዜ፣ በህመምም ጊዜ፣ አልጋ ላይ ስንሆን፣ ሰውነታችን በበሽታ ሲያዝ፣ ያልጠበቅነው የሕክምና ውጤት ሲደርሰን፣ በዚህ ሁኔታ ውስጥ ምን በሉ? አመስግኑ። የምናገረው ነገር ለመናገር ቀላል ነው። እንደ ሰባኪ ሆኖ መናገር ቀላል ነው። ህይወታችን ሲኖረው ነው የሚከብደው። በደስታና በሰላም ቀናት ብቻ ሳይሆን ድንገተኛ ኪሳራ፣ ድንገተኛ ማጣት ሲያጋጥመን፣ ምንወዳቸውን ስናጣ፣ የቅርብ ወገኖቻችንን ስናጣ፣ ስንነጠቅ፣ በነፃነትና በምቾት ጊዜ ብቻ ሳይሆን ሁል ጊዜ ምን በሉ? በማንኛውም ሁኔታ ምን በሉ? አመስግኑ። እግዚአብሔርን የምናመሰግንበት ምክንያት መፈለግ ማለት ነው። ኢዮብ ይህን ያደረገው ኢዮብ ምዕራፍ 1 ቁጥር 21 ላይ ራቁቴን ከእናቴ ማህፀን ወጣሁ፣ ራቁቴን እሄዳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ይመስገን። በሁሉ አመስግኑ። በማንኛውም ሁኔታ አመስግኑ። ስትወጡ አመስግኑ፣ ስትገቡ አመስግኑ፣ ጌታን አመስግኑ። በማንኛውም ሁኔታ። ሁለት ታሪኮችን ልንገራችሁ አሁንም። አንድ ከመጽሐፍ ቅዱስ ከሐዋርያት ሥራ የምታውቁት ታሪክ ነው። ጳውሎስና ሲላስ ሐዋርያት ሥራ ምዕራፍ 16 ላንብብላችሁ። ሕዝቡም ተባብረው በጳውሎስና በሲላስ ላይ ተነሱባቸው ይላል። ገዦቹም ልብሳቸው ተገፎ በበትር እንዲደበደቡ አዘዙ። የነ ጳውሎስ ሁኔታ ይሄ ነው። ሁኔታቸው ምን ይመስላል? የተሰጠው ትእዛዝ ልብሳቸው ተገፎ በበትር በብርቱ ይደብደቡ ተባሉ። ከዛ የተባሉትን ፈጸሙ። ክፉኛ ከተደበደቡ በኋላ ወደ ወህኒ ቤት አስገቧቸው። ክፉኛ መደብደብ ማለት አስቡት። የወህኒ ቤት ጠባቂውም ተጠንቅቆ እንዲጠብቃቸው ትእዛዝ ተሰጠው። ተደበደቡ፣ ወህኒ ቤት አስገቧቸው። ወህኒ ቤት ገብተው እንኳን በጥንቃቄ እንዲጠበቁ፣ አደገኛ ምን ተብሎ ማለት ነው? ወንጀለኛ ተብሎ በጥንቃቄ እንዲጠበቁ። ከዛ ጠባቂውም ይህን የመሰለ ትእዛዝ ከተቀበለ በኋላ ወደ ወህኒ ቤቱ ውስጠኛ ክፍል አስገብቶ፣ ከውጭ አይደለም፣ ውስጠኛ ክፍል አስገብቶ እግራቸውን ከግንድ ጋር አጣብቆ አሰራቸው ይላል። የነ ጳውሎስ ሁኔታ ይሄን ነው የሚመስለው። መደብደብ፣ መታሰር ብቻ አይደለም፣ ከግንድ ጋር ተጠርቆ መታሰር። ቁጥር 25 ላይ እኩለ ሌሊት አካባቢ ጳውሎስና ሲላስ ምን እያደረጉ ይለናል? እየጸለዩና እየዘመሩ እግዚአብሔርን ሲያመሰግኑ ነበር ይላል። እግዚአብሔር ይመስገን። ይሄ ጸጋ በእኛም መካከል ይስራ። በችግሮቻቸው መሃል እየጸለዩ፣ ሳታቋርጡ ጸልዩ ያለው ሰውዬ ነው እየጸለየ። በማንኛውም ሁኔታ አመስግኑ ያለው ሰው እያመሰገነ ነበር ይላል። ቀጥሎ ካለው ተአምር በላይ እኔ ይሄኛው ተአምር ግን ያስደንቀኛል። ቀጥሎ መሰረቶች ሁሉ ተናውጠው ወጥተዋል እነኚህ ሰዎች። በዚህ ሁኔታ ውስጥ ሆኖ መጸለይና በዚህ ሁኔታ ውስጥ ሆኖ መዘመር፣ እግዚአብሔርን ማመስገን በጣም አስገራሚ ነው። በሁሉ አመስግኑ፣ በማንኛውም ሁኔታ አመስግኑ።
የመጨረሻ አንድ ታሪክ ነግራችኋለሁ። ኮሪ ቴምቡ የሚባል ሰምታችሁ ከሆነ ሴት ነች። በሁለተኛው የዓለም ጦርነት ጊዜ አይሁዶችን ሆላንድ ሀገር ውስጥ በቤታቸው ሸሸጉ። አይሁድን መሸሸግ እንደ ወንጀል የሚታይበት ጊዜ ነው። እነኚህ እህትማማቾች ናቸው። ቤት ትባላለች እህቷ፣ ኮሪ ትባላለች አንደኛዋ። እና በቤታቸው ሸሸጉ። በቤታቸው ስለሸሸጉ በማጎሪያ ካምፕ ውስጥ እንዲታሰሩ ተደረጉ። እያንዳንዱ ማጎሪያ ካምፕ በጥንቃቄ ይፈተሻል። እያንዳንዱ ማጎሪያ ካምፕ ጠባቂ አለው። እነኚህ እህትማማቾች የታሰሩበት ካምፕ አንድ መጋዘን ነው። በመቶዎች የሚቆጠሩ ሰዎች የሚይዝ ነው። ከ1000 በላይ ሴቶች ግን አሉበት እዛ ውስጥ እና ምግብ በበቂ ሁኔታ ያገኙ፣ መጸዳጃ በበቂ ሁኔታ የለም። ጭንቅ ነው። መተኛው አይመችም። ከሁሉ በላይ የሚያስጨንቀው ጽሑፉን ሲጽፉ እነኚህ ሰዎች በጣም ተናካሽ ትኋንና ቁንጫዎች አሉበት እና ለመኖር በጣም ከባድ ነው። አንድ ቀን የሚያስገርመው ነገር እነኚህ ሰዎች መጽሐፍ ቅዱስ ደብቀው አስገብተዋል እና ሁልጊዜ መጽሐፍ ቅዱስን ያነባሉ። ማታ ማታ እህትማማቾቹ መጽሐፍ ቅዱስን እያነበቡ አንድ ቀን አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18ን ያነባሉ። በማንኛውም ሁኔታ አመስግኑ የሚለውን እና እህትየዋ ቤት የምትባለው የእግዚአብሔር ቃል በማንኛውም ሁኔታ አመስግኑ ይላል። ስለዚህ ስላሰሩን ሰዎች እናመስግን፣ ስላለንበት ሁኔታ እናመስግን፣ እኔና አንቺ አንድ ላይ ስለሆን እናመስግን። ከዛ ደግሞ መጽሐፍ ቅዱስ በእጃችን ስላለ ብርቅ ነው፣ በእጃችን ስላለ እናመስግን፣ ስለ እነዚህ ቁንጮችም እናመስግን ትላታለች። ስለ ቁንጫ ምን ብዬ ነው እግዚአብሔርን ማመሰግነው ትላለች ኮሪ። ስለ ቁንጫ እንዴት እግዚአብሔርን አመሰግናለሁ? ከዛ ከተነጋገሩ በኋላ ተማምነው ስለ ቁንጫ ጌታን አመስግነው ኑሯቸውን ቀጠሉ። ከዛ ብዙ ሴቶች ወደ ጌታ መምጣት ጀመሩ። በመቶ የሚቆጠሩ ሴቶች እዛው እስር ቤት ውስጥ ወደ ጌታ መምጣት ጀመሩ። በሚያስገርም ሁኔታ ለረጅም ወራት ጠባቂዎቹ የነሱን ቤት አይፈትሹም። የሌላ ሁሉ ይፈተሻል፣ የነሱ ግን አይፈተሽም። እና መጽሐፍ ቅዱስ ያነባሉ፣ ይጸልያሉ፣ ይመሰክራሉ፣ ሰው ወደ ጌታ ይመጣል፣ አብረው ህብረት ያደርጋሉ፣ ያመሰግናሉ፣ ይኖራሉ። ጥበቃዎች ወደ እነሱ ቤት ግን አይመጡም፣ ወደ እነሱ መጋዘን አይመጡም። እና ከወራት በኋላ ኮሪ ምክንያቱን አወቀች። ጠባቂዎቹ የማይመጡበት ምክንያት ቁንጫዎቹ ስላሉ ነው። እና ለካ እግዚአብሔር እነዚህን ቁንጫዎች ለኛ ጠባቂ አድርጎልን ኖሯል። ለካ እግዚአብሔር መጽሐፍ ቅዱሳችንን ፈትሸው እንዳይወስዱ እግዚአብሔር አስቀምጧቸው ኖሯል እነዚህ ብለው ጌታን አመሰገኑ። በማንኛውም ሁኔታ አመስግኑ። ምንም ሊሆን ይችላል ያለንበት ሁኔታ ወገኖች። የእግዚአብሔር ጸጋ ግን የምስጋናና የደስታ ጸጋ ነው። እግዚአብሔር ይመስገን። ይሄ ህይወት ጨርሻለሁኝ። ይሄ ህይወት ለኛ ብቻ ሳይሆን ለሌሎች ደግሞ የሚተርፍ ነው። ምን ሆነው ነው እነኚህ ሰዎች በመከራቸው ውስጥ ደስ የሚላቸው? ምን ተስፋ አድርገው ነው ብለው ይጠይቃሉ። እንዴት ሰው በዚህ ሁኔታ እየኖረ ያመሰግናል ብለው ይጠይቃሉ። የእግዚአብሔርን ጸጋ ለሌሎች ለማካፈል ትልቅ እድል ነው ይሄ። እግዚአብሔር ይርዳን። የእግዚአብሔር ጸጋ በመካከላችን ይስራ። ይሄም ተአምራት በመካከላችን ለብዙዎች የሚታይ ይሁን። እንጸልይ።